አሁን ራንሰም የሚለውን ምን እንደምትለው እስቲ እናያለን። ቀጥል አንብበ። አንተ አባቶች ምናምን ብለህ እንደምትለፈልፈው ይሆን እንግዲህ አንብበ ሸሪዓ አንብበ አንብበ። አመጣልሃለሁ። በቃ ሚት አድርገሽ ላንብብበት። እሺ ዘ ሚኒንግ ኦፍ ያው እዚህ ጋር ሐዲሱን ያስቀምጣል። ኤቭሪ ሙስሊም ዊል ቢ ጊቨን ኤ ጂው ኦር ክርስቲያን ኦን ዘ ዴይ ኦፍ ሪዘሬክሽን ኤንድ ሂ ዊል ሴ ዚስ ኢዝ ዩር ራንሰም ፍሮም ዘ ፋይር ይላል። እሺ ዘ ኤክስፕላኔሽን the meaning of this hadith is as stated in the hadith of Abu Hurairah. For every person there is a dwelling in paradise and a dwelling in the fire. So when the believer enters paradise, the disbeliever takes his place in the fire because he is deserving of that due to his disbelief. ያ ቦታ ለምን እንደሚገባው አለ ስለማያምን ዲስቢሊቨር ስለሆነ ወይም ደግሞ ከሃዲ ስለሆነ ያ ቦታ ስለሚገባው ነው። ለእያንዳንዱ ምን አለ ፓራዳይስ አለ፣ ከዛ ደግሞ ሄል አለ። ስለዚህ ያኛው ሰው ያንን ቦታ የሚወስደው ለምን ስለሆነ አለ ዲስቢሊቨር ስለሆነ ነው፣ ወይም ደግሞ ከሃዲ ስለሆነ ነው። ስለዚህ ከሃዲ ስለሆናችሁ ነው ባጭሩ ትገባላችሁ እያላችሁ ያላችሁት ከሃዲ ስለሆናችሁ ነው። This indicates that the people of covenant enter the fire due to their disbelief, and they will not be forgiven. This is the position of Ahl Sunnah wal Jama'ah, and Allah knows the best ይላል። ባይዘይ አንተ እንግሊዘኛ እንደዚህ አታነብም ቅድም ስታወራ ስለነበር። አረ እንግሊዘኛ በጣም ሰማነውና ኦኬ እሺ ማስረጃ ክፈት ያልከኝ ለምን ምን የሚል ነበር? ማስረጃ አምጣ ያልከኝ ረያ ያው አመጣው ልክ ለሳይ ሙስሊም ባንሳ የሚለው ማስረጃ አምጣ ያልከኝ ምን የሚል ነው ያልከው? እኔ ማስረጃ አውጣ አላልኩም። ባይዘይ ክፈት ነው ያልኩ። ሐዲስ ክፈትና ማስረጃ አውጣ ይለያል። ቆይ አንዴ ቤዛ ነው የሚለው ማስረጃ አምጣ ብለህ ነበር እኮ በእነሱ ምክንያት ነው የገቡት የሚለውን አምጣ ነው ያልኩኝ። ቤዛ ቆይ አንዴ ክርስቲያንና አይሁድ ለሙስሊሞች ቤዛ ነው ናቸው የሚል ሐዲስ አምጣ ብለህ ነበር እኮ። ራንሰም የሚለው ምን ብሎ ነው የተፈታው ብለህ ነበር ወይስ አልነበረም? እሱን አልጠየቅኩም። ብያለሁ። ክርስቲያንና አይሁድ ለሙስሊሞች ቤዛ ናቸው የሚል ቃል በቃል አምጥቻለሁ አላመጣው እኮ። ራንሰም የሚለው ምን ብሎ ነው የተፈታው? አምጥቻለሁ ወይስ አላመጣውም ነው ያልኩት። ቃል በቃል ራንሰም የሚል አምጥታል። ራንሰም የሚለውን አምጥታል። ራንሰም ማለት አይደለም። ራንሰም ማለት ይሄው ራንሰም ይሄው እዚህ ጋር አብራራለሁ እኮ ራንሰም የሚለው። ኧረ እባክህ አትሳቀ፣ በራስህ መሰቀው። ራንሰም ማለት ነው። ይሄው እዚህ ጋር ሐዲሱ ማብራሪያ አስቀመጥኩልህ አይደል? ማብራሪያ አልጠየኩም። ራንሰም ማለት ነው። በቃ ፈርታችኋል። አስሬ ካሜራ ምዘጉ ሚት የምታረጉ እኔ ነኝ ያዘጋው። ምንም የምከፍተው ነገር ስለሌለ እኔ እየጠየቅኩ። ቆይ አንዴ ማስረጃም አልጠየኩም። ስለፈራኩ ነው። ቆይ አንዴ እንዴ ማን እንደፈራኩ እየተንተባተበ ያለው ማን ነው? ስለዚህ ራንሰም ማለት ነው። ራንሰም ማለት ነው። አንዴ ረያ አንዴ ስመኝ ለሙስሊሞች ክርስቲያንና አይሁዶች ቤዛ ናቸው የሚለውን ማስረጃ አምጣ አልከኝ፣ ከፈትኩልህ። ራንሰም ናቸው ክርስቲያንና አይሁድ ለሙስሊሞች ሚል አምጥቻለሁ ወይስ አላመጣሁም? ቤዛ ናቸው እናንተ የወሰዳችሁት የኛን ሄል ፋይር ቦታ ነው ወይስ አላመጣሁም ነው? አልጠየኩም። እሱን ትርጉሙን አልጠየኩም። አምጥታል ስለሆነ ከሐዲስ ለሙስሊሞች አይሁድና ክርስቲያን ቤዛ ናቸው የሚል ቃል በቃል አምጥቻለሁ። ምን ማለት ነው? እሱ ምን ማለት ነው? አልጠየኩም። ቃል በቃል አምጥቻለሁ እኮ ምን ማለት ነው? መልስ። ምን ማለት ነው? ስለ ኤክስፕላኔሽኑ አላወራውም። ቃል በቃል አምጥቻለሁ እኮ ምን ማለት ነው? እኮ በቃ ስለዚህ የዋሽ ምን ማለት ነው የሚለውን ስለ ፍቺ አላወራንም። ስለ ፍቺ አላወራንም። በመጀመሪያ በየትኛውም ሐዲስ እና በየትኛውም የቁርአን አንቀጽ ክርስቲያን ጀነት ይገባል የሚል አታመጣም። ስለዚህ እናንተ እሱንም ቃል በቃል አመጣለሁ። ቆይ አንዴ ረያስልኝሽ። ቆይ ቶፒክ ሬድ ሄሪንግ ፋላሲ አትስራ። አንዴ ቶፒክ አታስቀይር። ኤክስፕላኔሽኑን አምጥተህ ሚውት አታርጉት፣ ችግር የለውም። ምንም የሚቀየረው ነገር የለም። አንተ እየጠየቀኝ ቃል በቃል አንዴ ሚውት አታርጉት። ሚውት አታርጉት ሰዎች ፕሊዝ። እኔ ሚውት አድርገዋለሁ። ሚውት አታርጉት እሺ፣ ችግር የለውም። ለክርስቲያንና አይሁዶች ለሙስሊሞች ቤዛ ናቸው የሚል ቃል በቃል አምጥቻለሁ አላመጣሁም? ረያ እሱ መልስልኝ። ወደ ኤክስፕላኔሽኑ እንሄዳለን።
ራንሰም የሚል ቃል አምጥተሃል፣ ግን አንተ እንደፈታው አይደለም። ቤዛ አመሰግናለሁ። ቴንክስ አለቀ፣ ጨረስን። በቃ አሁን አዲሱን ደግሞ ታዲያ የዋሸውን ነገር አለ ረያን ዋሽታል። አዲሱን ዋሽተን ጨረስን እኮ ያልኩት እኮ ይሄ ነው። ክርስቲያንና አይሁዶች ቤዛ ናቸው። ቆይ ሐዲሱን ኧረ እባክህን ሐዲሱን ኤክስፕሌን ያደረከው ዋሽተህ ነው። ሐዲሱን ወደ ኤክስፕላኔሽን ዋሽተህ ነው። አሁን ወደ ኤክስፕላኔሽን ገባ። ኦኬ ሐዲሱን ኤክስፕሌን ያደረከው ዋሽተህ ነው። አሁን ወደ ኤክስፕላኔሽን ገባ። እሺ አሁን እንትን በቃ እሺ፣ ዋሽቼ ነው በለ ችግር የለውም። አንዴ እሺ ዋሽቼ ነው በለ። አንዴ ወደ ኤክስፕላኔሽን ልንገባ ነው። ወደ ኤክስፕላኔሽን ልንገባ ነው። እሺ ቆይ እሺ በቃ ችግር የለውም። ክርስቲያን ጀነት ይገባል የሚል አምጣሽ ቶሎ በል። እሺ እኔ አላልኩም። ሬድ ሄሪንግ ፋላሲ እየሰራ ነው፣ ግን አመጣላለሁ። እሱንም አንዴ ሚውት አድርግና ሀሳቤን ልናገር። አንዴ ረያ አንዴ ኮንክሉድ ማድረግ ያለብን ነገር ስላለ አንዴ ረያ አንዴ ትንሽ 30 ሰከንድ ብቻ ትንሽ ሰከንድ ብቻ። ምን ብዬ ነበር? ማስረጃ አምጣ ያለኝ ክርስቲያንና አይሁድ ለሙስሊሞች ቤዛ ነው የሚል ማስረጃ አምጣ አለኝ። ይኸው አመጣው። እርሱም አምኗል። ስለሆነ እናመሰግናለን። ክሌማችን ምን አርግተናል? ማስረጃ አቅርበን ልክ መሆኑን አይተናል። አሁን እሺ ክርስቲያኖች ገነት ይገባሉ የሚል ሐዲስ አምጣ ብሏል። አሁንም ቃል በቃል ክርስቲያኖች ገነት እንደሚገቡ ሐዲስ አመጣለሁ። እንቀጥልሽ። እሺ አምጣ ቶሎ በል። ኦኬ ኦኬ እሺ ሱናኒ ብማጃ አብርሃም ነው። ዘረፋ ምዕራፍ የምትለው ዘራፊ አብርሃም ነው። በነገራችን ላይ በባይብል ውስጥ ዘራፊ ተብሎ የተገለጸው ማንም እንዳያስወጣው ማንም ይውት እንዳያደርገው ችግር የለውም። ሱናኒ ብማጃ 39:92 ላይ እናንብበው። ምን ይላል? The Jew split into 71 sects አለ one of which will be in paradise። አይሁዶች 71 ቦታ ተከፍለዋል፣ አንዱ ደግሞ ገነት ይገባል አለ። ወይ አንዴ ሚውት አርግ። ማስረጃ ብለኛል። ማስረጃውን ስጨርስ ትቀጥላለህ። The Jew split into 71 sects one of which will be in paradise። ከ72 ሴክቶቹ መካከል የአይሁዳውያን አንዱ ሴክት ገነት ይገባል፣ አይሁዳዊ ገነት ይገባል። and 70 in hell፣ ሰባው ደግሞ ሲኦል ይገባል። The Christians split into 72 sects፣ ክርስቲያኖች ደግሞ ወደ 72 ሴክት ይኖራቸዋል ይላል፣ ክርስትና ማለት ነው። 71 of which will be in hell፣ 71ዱ ሲኦል ይገባል። and one in paradise፣ አንዱ የክርስትና ሴክት ምን ገነት ይገባል። ቃል በቃል የክርስትና ሴክት ወይም ክርስቲያኖች ገነት ይገባሉ ነው። ቆይ ክርስቲያኖች ይላል። ክርስቲያንስ ይላል እንዴ? ታዲያ ክርስቲያኖች ይላል ምንድነው? ኧረ እባክህ ነው ክርስቲያን ሳይል ዘ ክርስቲያን ስፕሊት ኢንቱ 70 እኮ ዘ ክርስቲያን ስፕሊት። ኧረ እባክህ አንዴ ተረጋጋ። አንዴ ቆይ አንዴ ላምብበት። አንተ ማንበብ አችልም። ማንበብ ስለማችል ቆይ ላምብበት። ዘ ክርስቲያን ኧረ እባክህ በእናትህ ጣልቃ ትግባ። ኧረ እባክህ ጣልቃ ትግባ። ጣልቃ ትግባ። ማን ተረጋጋ አንተ፣ ቀስ በል። ኧረ እባክህ አንተ ራስህ ተረጋጋ። ማን አለ? ተረጋጋ። The Jews split meet አርግሽ አትረብሽ። The Jews split into 71 sects። እሺ one of which one of which will be in paradise and እሺ 70 in hell። ሰባዎቹ የት ናቸው አለ? ከአንዱ ውጪ ሲኦል አለ። እሺ አንዱ ምንድነው? ፓራዳይስ ነው ብሏል። እሺ ጎበዝ። እሺ the Christian split into 72 እሺ 72 sects። እሺ ምን ማለት ነው? በ72 ሴክት እንትን ስፕሊት ይሆናሉ። እነማ
ኧረ ቆይ ኧረ ሸፍነዋል ይቀራል። እነማ ቆይ ይቀጥላል። እነማን ነው? ክርስቲያኖች 72 ቦታ ይካፈላሉ። እሺ ቀጥል። 71 of which will be in hell 71 የት ነው የሚገቡት? ሲኦል። እሺ ቀጥል። ኦኬ ጎበዝ። እሺ 1 in paradise እነማ ፓራዳይስ ጎበዝ። ክርስቲያኖች ከክርስቲያን አንድ ሴክት። ኧረ ልጅ ቆይ የኛን ክሌም አንተ ነሱ አንተማ ጣዖት አምላኪ ነህ አትገባም። ኦኬ ወደ ስድብ ገባ። ቆይ አንተ አልገባውም አይደለም። ዴስ ቢሊቨር አይገባም። ሰው የሚያመልክ አይገባም። ቆይ ብሎንግስ ስርዓት ችግር የለውም። ከናታን ጋር የጨረሱ ችግር የለውም። ባጭሩ ሰባን ቤት ነው የሚገባው እንድናስወጣው ነውና ዛሬ በቃ ሰባን ቤት ነው የሚገባው። ራስህ የምትወጣው ኧረ እባክህ ሰባን ቤት ነው የሚገባው። ሰባ አንዱ የት ነው የሚገባው? አንተ ከዛ ውስጥ አይደለም። ከዛ ነኝ አይደለም ክርስቲያን ገነት አይገባም ብላል። በቁርአን ከአላህ ውጪ የሚያመልክ ጀነትን ጭራሹንም እንዳያስባት አይደለም። አንተ ዲያቆን ስለእስልምናም ስለሚያወራ ኧረ እባክህን እስልምናን ራስህ ዲባንክ እያደረክ እስልምናን እየመታ ስለሆነ ማንም አያስወጣም፣ ማንምም በማላ አይገባም። ቀጥል እንጨርሰው ሐዲሱን። ኧረ ማን እየተመታ እንደሆነማ አይተሃል እኮ። 71 ሲኦል ይገባል ብላል። ማነው ጀሃነም ይገባል ብላል። ስለዚህ አንተ ደግሞ ከአንዱ አምላኮች የማርያምን ልጅ ኢየሱስን ታመልካለህ። ስለዚህ አልጠየኩም። አትንተባተብ። አንዱስ የት ነው የሚገባው? አንዱ ታገኛላችሁ። እኔ ነኝ ፓራዳይስ። እነሱ እነማን ናቸው? ክርስቲያኖች። የክርስትና ሴክት የሆነው አንዱ ገነት ይገባል ይላል ሐዲሱ። እነሱ እነማን ናቸው? ጨረስን። በቃ ክርስቲያኖች ገነት ይገባሉ የሚለውን ጨርሰናል። ኧረ እባክህን አንተ ቆይ ጨርሰው ከክርስቲያኖች ወይም ደግሞ ኧረ እባክህን ከክርስቲያኖች የኢሳ ተከታይ ወይም ደግሞ ትክክለኛ የኢሳ ተከታዮች ሆኖ አሉ። አንተ 3 ነው የምታመልከው። እባክህን ጣልቃ አትግባ። ጣልቃ ይገባ አይደለም እንትኑን ብቻ ነው የላታኒ ክፈተውና ላውራበት። ቆይ ረያን እያወራህ እኮ ነበረ። ማይ ብራዘር ዋትስ ሮንግ ዊዝ ዩ ካም ዳውን። ለምን ጣልቃ ትገባለህ? እሱ ሲያወራ ጣልቃ ታረጋዋለህ መሰለህ እንዴ? ኧረ ብራዘር ተረጋጋ። ታላቁ በጣም ይጨርሰው። እንዴትም ተጨቃጭቆም ቢሆን ምንም ቢሆን ከናታን ጋር ይጨርስ። ዝም በሉት። ናታን ቀጥል። ባይዘው እኔ ነኝ ቤታቸው የመጣው ሙስሊሞቹ ናቸው። ከአሁን በኋላ 10 ቤታቸው መጥቼ ነው ኩክ እያረኳቸው ያሉት። ሐዲሱን እንጨርስ። ረየ ባይዘው እኔ ቤታቸው መጥቼ ነው ኩክ እያረኳቸው ያሉት። ያው እሺ አይ ስዌር ባይ ዘ ዋን ሁስ አይ ስዌር ባይ ዘ ዋን ሁስ ሁሳን እሺ አይ ስዌር ሳይሆን አይ ስዌር። ኦኬ ቀጥል። እሺ አይ ስዌር እሺ ኢዝ ዘ ሶል ኦፍ ሙሐመድ ባይ ኔሽን ዘ ሶል ኦፍ ሙሐመድ። ኦኬ እሺ ማይ ኔሽን ዊል ቢ ስፕሊት ኢንቱ 73 73 ሴክትስ። እሺ ዋን ኦፍ 73 ቦታ የሚካፈለው የትኛው እምነት ነው? የነብዩ መሐመድ ኡመት። እሺ እስልምና ሙስሊሞች ማለት ነው። እሺ ቀጥል። የነብዩ መሐመድ ኡመት ነው ያልኩ። ሙስሊም የሚል አለ እዚህ ጋር ሙስሊም የሚል አለ። የነብዩ ኡመት ሙስሊም አይደሉም እንዴ? ሙስሊም የሚል አለ። ቆይ እስልምና ነው የሚል ሙስሊሞች አይደሉም የነብዩ የሚል አምጣ አሳየኝ። እስልምና ነው ይከፈላል የሚል አምጣ።
እስልምና ነው ይከፈላል የሚል አምጣ። ይሄው አንብበው ተርጉመው ይሄው አንብበው ህዝቦቹ አይ ስዌር ባይ ዘ ዋን ሚለው በቃ አይ የእናንተ ይኸው ክርስትና ነው የሚከፈለው። ኧረ እባክህ ተረጋጋ። የእናንተ እያነበብኩልህ እኮ ነው። የእኛ ችግር የለውም። 72 አንተ ስለማይገባ ችግር የለውም። አይ ስዌር ባይ ዘ ዋን ሁሳንድ አይ ስዌር አይደለም ስዌር ቀጥልሽ። ኧረ እባክህን አንተም አታውቀውን አታውራ። አይ ስዌር ባይ ዘ ዋን ሁሳንድ እሺ እንትን አድርጓ ወይ ደግሞ ዙማ እንትን አድርግ እባክህን። እሺ ኢዝ ዘ ሶል ኦፍ መሐመድ። እሺ ኧረ እባክህን ወደ ጎን አድርግ። ማይ ኔሽን ምን ማለት ነው? የማን ህዝብ? ማይ ኔሽን የነቢዩ መሐመድ ማይ ኔሽን ምን ማለት ነው? የነቢዩ መሐመድ ኡመት አይደል የሚለው። ስለዚህ ማይ ኔሽን ማለት ነው ቃል በቃል ትርጉሙ እስቲ ህዝቦቼ ማለት ነው። በቃ ጎበዝ። ስለዚህ ኢስላም የሚል አለ እዚህ ጋር የሙሐመድ ኡመት ሙስሊሞች አይደሉም? የሙሐመድ ኡመት ኢስላም የሚል የጠየቁት መልስ ኢስላም የሚል አለ የለም እዚህ ሙስሊሞች ናቸው ወይስ አይደሉም? የሙሐመድ ኡመት ኧረ እባክህን የጠየቁት መልስ አንተ የምጠይቅህ መልስ ኦኬ ቃል በቃል የለም ወይ አንዴ ቃል በቃል የለም ግን የነብዩ ኡመት ማለት ኢስላም በቃ ከሌለ የነብዩ ኡመት ምንድነው? ከሌለ ዝም ብለህ በቃ ለምን ታወራለህ? የነብዩ ኡመት ምንድነው የሚለውን አልጠየቅኩም። ኢስላምና ሙስሊም ላይ ተሰላማታ እኮ ነው። አሁን ግራ አይገባም። ጌታ ሆይ እዚህ የነብዩ ኡመት የሚለው ሙስሊሞችን ነው ወይስ አይደለም? ኢስላምና ሙስሊም ስለማትለይ የነብዩ ኡመት ምንድነው? የነብዩ ኡመት የሚለው የነብዩ ኡመትና ኡመት ነው። ሌላም ይሆናል። ሙስሊሞችን ነው ወይስ አይደለም? ሙስሊሞችን ነው። ጌታ ሆይ እስካሁን ሙስሊሞች ነው እያልኩኝ አይደለም ብሎ እሺ፣ እናመሰግናለን። ቀጥልሽ አንብበው። እሺ እኔ የጠየቅኩ ኢስላም የሚል አለ። ቀጥል ኢስላም የሚል አለ። በቃ ሙስሊሞች ነው ተስማማን። ሙስሊሞች ነው ቀጥል። ኢስላም የሚል አለ ወይ? ቀጥል። ሙስሊሞች ነው ተስማማን። ቀጥል። በቃ ስለዚህ እሺ 73 ሴትስ በቃ ፈርታ እንትን ብላል ተይዛዝ ስለተያዝ 73 ሴትስ እንትን እያልክ ነው። ቀጥል፣ ችግር የለውም። እኔ ፈርቻለሁ። ቀጥል አንተ። እሺ one of which will be in paradise። እሺ ተወርግመው። አንዱ በጀነት ይሆናል ወይም ደግሞ በጀና ይሆናል። መካከል ከ73 የሙስሊሞች ሴክት መካከል አንዱ ገነት ይገባል። እሺ ቀጥል። 72 in hell። እሺ 72ቱ ደግሞ ሲኦል ይገባሉ ሙስሊሞች አይደል? 72ቱ ገሃነም ይገባሉ። it was said አረ ለምን ትዘጋለህ? አረ አትዝጋ። ክፈት። የት ለምን ትዘጋለህ? it was said oh messenger of Allah who are they? ማን ናቸው? he said the main body። ምን አለ? the main body ተርጉመው ባጭሩ ዑለሞች ሲያብራሩ ወይም ደግሞ አልሱና ወልጀማ ማለት ነው። ባጭሩ አልሱና ዑለሞችን አላልኩም። ይሄ ምን ማለት ነው በአማርኛ? በቃ ትክክል የሆኑት ነው። ባጭሩ እኮ the main body ነው የሚለው። አይ ወይም ደግሞ ቃል በቃል ተርጉመው the main body የሚለው እንግሊዘኛ እንደዛ ነው የሚተረጎመው። አይ ኧረ እባክህ ኮንቴክስት የሚባል ነገር ቃል በቃል the main body ከሆነ ዋና አካል ማለት ነው። ዋና አካል ማለት ነው። እሺ ቃል በቃል ከሆነ ዋና አካል ላይ የሚባል ደግሞ ናንሴንስ ነው። በኮንቴክስት ካልተረጎምክ ናንሴንስ ነው። እሺ ገባኝ። እሱን ገባኝ። እሺ ማስረጃም ታያለኝ። ምን የሚል ነው?
አንተ ስለመሆነ ምንም ማስረጃ የለም። ስቲል አንተ ስለመሆነ ሳይሆን አንተ የጠየቀኝ ጥያቄ ምን ነበር? እሱን አልጠየቅኩም። እኔ በዛ መንገድ አልጠየቅኩም። እንዴ ክርስቲያኖች ገነት ይገባሉ የሚል ማስረጃ አምጣ አላልክም? ይኸው 71ዱ ጀሃነም ይገባሉ የሚለው አልጠየቅኩም። ክርስቲያኖች ሰባ አንዱ ጀሃነም ይገባል የሚለው አምሳል እኮ ለ71ዱ አልጠየቅኩም። ክርስቲያኖች ቆይ 71ዱ ጀሃነም ይገባሉ ብላል እኮ ማንም ይግባ። አንዴ ረያን ስማኝ። ትክክለኞቹ ደግሞ ገነት ይገባሉ። አንዴ ስማኝ። ክርስቲያኖች ገነት ይገባሉ የሚል ማስረጃ አምጣ ብለኸኛል፣ አላልከኝም። እሱ መልስ። ኧረ እባክህ ክርስቲያኖች አይደለም ከክርስቲያን ሴክት ነው። ከክርስቲያን ሴክት አንድ ሴክት ክርስቲያኖች ይገባሉ ወይስ አይገቡም የሚል ማስረጃ አምጣ ብለኸኛል ወይስ አላልከኝም? ኧረ እባክህ ክርስቲያኖች አይደለም ከክርስቲያን ሴክት ነው። አይ አትሰማም እንዴ? አንተ ምን ሆነሃል? ሐዲሱን አልጠየቅኩም እኔ። አንተ የጠየቀኝ ጥያቄ ክርስቲያኖች ገነት ይገባሉ የሚል አምጣ ነው ወይስ አይደለም ነው ጥያቄ። ረያን መልስልኝ። ረያ ቆመ ዋይፋው ከኔ ጋር አውራ እንዴ? እሰማለሁ። ትሰማለህ? ክርስቲያኖች ገነት ይገባሉ የሚል ማስረጃ አምጣ ብለኸኛል፣ አላልክኝም? ብያለሁ። አምጥታል። ኦኬ ያመጣሁት ሐዲስ ላይ ከክርስቲያኖች መካከል ገነት የሚገቡ አሉ ብሎ ያስቀምጣል ወይስ አያስቀምጥም? ብራዘር ይሰማል? ያንተም ድምጽ ይሰማል፣ የኔም ድምጽ ላንተ ይሰማል። ስለሆነ በደንብ ስማ። ትሰማለህ? ቆንጆ ነው ድምፁ፣ ኩልል ብሎ ነው የሚሰማን። ባይዘሪያን በደንብ ቀጥሉ። ማን እባክህን ጣልቃ ትግባ። አይ ድምጽ ይሰማል እኮ ያለው ምን አለ? እኔ ያልኩን አሳሎ ይናታ ረያ አንዴ ይሄን አፊርማ አድርገልኛል። ያመጣሁት ሐዲስ ላይ ከክርስቲያኖች መካከል ገነት የሚገባ አለ ይላል ወይስ አይልም? ቆይ ሳፋሪ ጋር ፈልግ። መረዳት ያለባችሁ ነገር ረያን እስልምናን ዲባንክ አርግቶ እስልምና መጥቶት እየወጣ ነው። ባይገርማችሁ ማለት ነው። እኔ የተናገርኩትን ነገር ገብቶ አፊርም እያደረገ ነው። ኦኬ ተባክን። እኔ በጣም ቆይ እኔ ተረጋጋ። ኔትወርክ እያስተካከልኩ ነው። እኔ አንተ ቤት መጥቼ ልፈራ ነው። እኔ ጠየቅኩን አምጥታል። ድንገት እኔ እንኳን ፈልገህ እየገባ አልመሰለኝም። ድንገት እኔ ሁላ ማንንም አልፈራም። ማንንም የሚያስፈራኝ የለም። ምንም እውቀት ስለሌላችሁ አንተስፈሩኝ። እኔ ጠየቅኩን አምጥታል ወይ? ያመጣሁት ሐዲስ ምን ይላል? ከክርስቲያኖቹ አንድ ሴክት ነው የሚለው። አዎ ከክርስቲያኖች መካከል ገነት የሚገባ አንድ ሴክት አለ። ከክርስቲያኖች መካከል አጨብጭቡለት አንዴ ከታች ጨረስን። በቃ የጠየቅኩን አምጥታል ወይ? የጠየቅኩን አምጥታል ወይ? የጠየቅኩን አምጥታል ወይ? እኔ ጨርሻለሁ። በቃ ባጭሩ የጠየቅኩን አላመጣህም። 71ዱ ጀሃነም ነው የሚገባው። ጀሃነም ደግሞ ቤዛ ሊሆን አይችልም። ጀሃነም የሚገባ እንዴት ነው ቤዛ የሚሆነው? ጀሃነም የሚገቡት ለእናንተ ቤዛ ለመሆን ነው እኮ ሪያን። 72ቱ ጀሃነም የሚገቡት ለእናንተ ቤዛ ለ አንዱማ ኦልሬዲ ስለምታመልክ ነው። ተረጋጋና ስሜት የምትሆነው ስልጣን ኖሯቸው አያውቅም። ምንድን ነው? ተረጋጋ እንጂ ወንድማችን። በነገራችን ላይ ከፍተኛ ክፍፍል የሚፈጠረው በእስልምና ነው። ከብዙ የሚበጣጠሰው እስልምና የሚላም ሁሉ ብጥስጥስ ቅድም እኮ አልክ ሐቢቢ፣ እንኳንም ማስወረዳችሁት። ቅድም እኮ አለ እስልምና ይበጣጠሳል፣ አብዛኛው ደግሞ ገሃነም ነው የሚገባው። አብዛኛው ብቻ ሳይሆን እንደውም ሱረቱል መርየም ከ69 እስከ 72 ብትመለከቱ ሁሉም ሙስሊሞች ነብዩ መሐመድ ሳይቀር ጀሃነም ይገባል። ነብዩ መሐመድ ሳይቀር ማለት ነው። አምኖ ነው የገባው። ይሄንን ከ73 እና ከ71 ከተከፈለው የትኛው ነው ብዙ ክፍልፍል የሚፈጥረው? 73ቱ
ስለዚህ ከ73 ውስጥ አንደኛው ሴክት ብቻ ከሆነ የሚገባው በጣም ትንሾች ናቸው ማለት ነው ወደ ጀነት የሚገቡት። አብዛኞቹ የጀሃነም ናቸው ማለት ነው። ኦኬ አብዛኞቹ የጀሃነም ናቸው። ቢያንስ እኛ ከሰባው ስንከፋፈል ራሱ ማለት ነው። ጀለስ በቃ ገባ እስልምና እንዲበንቅ አድርጎት ወጣ። እናንተ የሚገርማችሁ መሐመድ ጀሃነም መግባቱ ከሆነ አላህ ራሱ ጀሃነም ይገባል። አንዲት ባት አለችው፣ ያቺ ባቱ ጀሃነም ትገባለች። ተክቢር አላህ ረሱላህ ወይ አላህ የሚሉት አላህ ራሱ ጀሃነም ይገባል። ሄዱ የጀሃነም ውርስ ናችሁ ሁላችሁም። ወማ ኸለቅና አልኢንሳን ወልጂን ኢላ ሊያዕቡዱን ያለው አላህ ማለት ነው። ጀሃነም ይገባል እሱ ራሱ። አንተ መግባት ነው እንደሚገርም። ቴንኪዩ ራያን ዛሬ ትልቅ የሆነ ትምህርት ነው ሰጥቶን እየወጣ እናመሰግናለን። ሀገራችን ላይ ታላቁ ጅብሪል አለይከ ሰላም እንዴት ነህ? ቅድም ሐዲሱን ኢስላም የሚላለው ብሎ ካደ፣ ክርስቲያን የሚለውንም የነሳራ የሚለውንም ቃል ካደ ማለት ነው። በኋላ እሱ ሲያስተምረውና እንደማያዋጣው ሲያውቅ አይ ኢስላም የሚለው እኮ ያው የሙስሊሞች መጠሪያ ነው የዲኑ ስም ነው ምናምን ብሎ ፖዝ ላይ ሆነና ተመልሶ መጣ ማለት በለ ማለት ነው። በነገራችን ላይ ሐዲሳቱ በራሱ እያንዳንዱ የሆነ ሐዲስ መክፈት ትችላለህ? ያው ይችላል። እሺ ሙስሊም 2767 ኤን ክፈተው። እሺ ደህና ነፍስ ያለው ሙስሊም ይግባ፣ ከጠቃሚ ደደቦች የተሻለ ሙስሊም ይግባ። አሁን ማይክ እንዳከፍት ማን ነው ስምሽ? ማይክ እንዳከፍት ራያን። እሺ 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 አንብበው የሆነ አንብበው ያቀራ። ኦኬ እንዲህ ይላል when it will be the day of resurrection የትንሣኤ ዕለት አላህ would deliver to every Muslim a Jew or a Christian and say ይላል አላህ ለእያንዳንዱ ሙስሊም አይሁዳዊና ክርስቲያን ያመጣና ይላል this is your rescue from hellfire እነዚህ ከሲኦል ማምለጫችሁ ናቸው ብሎ ያስቀምጣል ሐዲሱ። እነዚህ ምኖች ናቸው? ከሲኦል ማስመለጫችሁ ወይም የምትወጡበት ምክንያት ማለት ነው። በቃ ምን አለ ይላል አንድ ሙስሊም ወይ አንድ ክርስቲያን ምን ይሆንለታል? ለዛ ለሙስሊም አይሁድ ወይንም ክርስቲያን የሆነው ሰው ዋጋ ወይንም ተመን ይሆንለታል ማለት ነው። መስዋዕት ይሆንለታል፣ ቤዛ ይሆንለታል። እሱ ተከፍሎለት ወይ አንድ ክርስቲያን ወይ ደግሞ አንድ ሙስሊም ወደ ሲኦል አንድ አይሁድ ወደ ሲኦል ይገባና ከዛ በዛ ሰው ሲኦል መግባት አንድ ሙስሊም ይድናል ማለት ነው። ስለዚህ ሙስሊም መስዋዕቱ የትንሣኤ ቀን ምንድን ነው ማለት ነው? ገነት የሚገባበት መስዋዕት አይሁድ የሆነ ሰው ወይ ደግሞ ክርስቲያን የሆነ ሰው ነው ማለት ነው። እና ይህንን ሐዲስ ታስተባብላለህ? አሁን ይኸው ቀጥል ረያን። ጥያቄ ትቀበላላችሁ? ሐዲሱን መጀመሪያ ተቀበል። ጨርሻለሁ። ቅድም ጥያቄ ትቀበላላችሁ? ይህን ሐዲስ ታምናለህ አይደል? አላህ መስዋዕት እንደሚያደርግ ለእናንተ ጥያቄ ትቀበላላችሁ ወይ? ረጅም ሰዓት አውርተናል። ጥያቄ ትቀበላላችሁ ወይ? ጠይቁን ይላል። ጥያቄ ትቀበላላችሁ? ጠይቁ ብሎ ስልክ ቁጥርም አለ። ስልክ ቁጥሩን ሴቭ አድርገውና ስራ ምናምን ትፈልግልሃለች ሩሂ ማለት ነው። ስልኩንም አንተ ደውላት፣ ምናልባት ደውልኝ ሊሆን ይችላል፣ አይታወቅም። አሁን ምንድን እያወራን ነበረ? አላህም ልክ እንደናንተ ነው ጃሃነም የሚገባው። ኧረ እባክህን ጥያቄ አትቀበሉ ሀቢቢ። ጥያቄ ነው። ጥያቄ ትቀበላለህ አትቀበልም? ሲኦል ስታገኘው ጠይቀው። እዛ ሄደህ ጨርሰናል ካንተ ጋር እኮ ሲጀመር። ኢየሱስ ጥቃቅንና አነስተኛ እኮ የምትቃቃጠው እንትን ለማለት ነው። ቱሜኬ ነኝ። ባለፈው ተጨመቀች፣ አሁንም ተጨመቀች።
እና እቺ ጩጬ ማለት ነው። አሁን ምን ለማካካስ እኮ ነው በእሷ ቤት ጠይቁ ብላ መምጣቷ ጥያቄ ማለት የለኝም ነው። አላለኝ ነው ስማ፣ ጥያቄ የለኝም ሞክሮ ጩጬ ጥያቄ ጨርሻለሁ አለ። ባለፈው ገታ ተጨመቀች፣ አሁን ተጨመቀች። ከዛን በቃ አሁን ልታካክስ እኮ ነው። ጥያቄ አፈልጉ ጩጬ። ኧረ ጥቃቅንና አነስተኛ አታስቸግሩን ተው። ዮኒ ብራቮሽ እንትን እኮ ነው ዮኒ መቼ። ለማንኛውም እንዲህ አይነቱን ሰው ማስጨረስ ነው ባይዜ። ስትገባበት ፖለቲካ ሰርቶ ሰደበኝ ከሌ የተደረበብኝ ምናምን እያለ ይወጣል። ስለዚህ ከጀመረ በቃ ከማንም ሰው ጋር ይጀምር፣ ቀስ እያለ ያው የለቀከው ምናምን ጅልነቱ ፖለቲካ ሁላ ያስነቃል። በቃ ስታዩ ያስነቃል። በቃ እንደፈለገ ለመውጣት ምናምን ይኖ በቃ ታያለቅ እና ጅል ነው። ጀማሪ ፖለቲከኛ ጀማሪ ነው ማለት ነው። ዮኒ ስንት ሰጠዋለህ ከ10 ፖለቲካው ላይ? ኧረ ወፍ ማለት ይሞክራል ግን አይችልበትም። ታውቃለህ 5 ምን እንደነበር ታውቃለህ? ዲያቆን እምነቱ ዩኒቴሪያል ነበር። ባይገርም ትንሹ እስልምና ማለት ነው። ያው ክርስቲያን ነኝ ብሎ ይናገር ነበር። ዩኒቴሪያል ነበር። ሬነር ነበር ስሙ ሁላ ማለት ነው። እንዴ ሬነር ነው እንዴ ልጅ? ያ ኦ ማይ ጉድነስ። አንተ መቼ ነው የጭንቅላት ንቅለ ተከላ ያደረገው? ጭንቅላቱን በቃ ያወረስተው ሰፉበት ማለት ነው። ያሳዝናል። መጀመሪያም አልወጡም፣ ቤታቸው ናቸው። ታፔላ ላይ ቀየሩት እንጂ የእስር ቤት ዝውውር ነው ማለት ነው የተደረገው። ከማዕከላዊ ወደ ክልል ወደ ክልል እስር ቤት። በጣም ጥሩ። ኧረ ጩጬ ናቸው እኮ የሚገቡት የሆነ ወይ they trying to make the name for them ወይ ለራሳቸው የሆነ ኔም ሜክ ለማድረግ ነው እዚህ ዳዋ ሲን ውስጥ ወይ ደግሞ የሆነ ፖለቲካ ለመስራት ነው እና ሁለቱም አልሆነ እና they trying their best ነው but that's what happening happen የሚያደርገው ሙስሊም ስትሆን በሙስሊም ጭንቅላት በእምነት ስትሰራ ማለት ነው። anyway ቀጥሉ። አያን ገብቷል መሰለኝ። አያን አለ አያን ነው ወይስ አያን ነው? ትንሽ አምላካችሁ ብልት አለው የለውም? ምን አልከኝ? ዲያቆን ራሱ ነው። እሺ መቼ ነው ከብልት የሚወጡት? ከዚህ ነገር ጋር አፋቱልን ወይ 72ቱንም እዚሁ ሰጠናቸው። አንዴ ይሰልቻቸው ማርያም። ምንም ይውጣላቸው፣ እየተፋቱ አይደለም። ይውጣላቸው ታላቁ እናስደረጋቸው ማርያም። እንዴ አንተ ገብተህ ስማ ጠይቁ ተብሎ አሁን ቶፒክ አለ። ስማ ክሪስቶሎጂ አለ፣ ትራይዶሎጂ አለ፣ ነገረ መላእክት አለ። ስንት ቶፒክ እያለ ሰው ገብቶ ስለ ብልት ይጠይቃል። ይሄ እኮ ህመም ነው። እግዚአብሔር እንተባበራቸው እዚሁ 72ቱ። በነገራችን ላይ ሰላም እንኳን አይሉም ታውቃለህ። ዘሎ ነው በቃ ኡስታዝ ባሌ እንዲሆነው ነበረ ብልቱ እንዲሆነው ብልቴ እንዲሆነው ኡስታዝ በቃ ተለመደ። ጥያቄም ሲመጣ አሁን እዚህ ልክ እንደዛው አረ በቃ ፍቱ ማርያም እንዴ። እዚህ በነገራችን ላይ እዚህ ገስት ላይ ከነሱ ጋር መዋል ማለት እንዴት ዲግሬድ እንደሚያደርግ በኢየሱስ ስም ማርያም እየተባለ ካልሆነ በስተቀር በተለይ ያለው የደደብና ታይፕ ከዛ ደግሞ አለማዳመጥ ጆሮአቸው አይሰራም። ብዙዎቹ እኩል እንድትጮህ ምናምን የሚፈልጉት እኔ ወይ ጆሮአችሁን አሰሩት፣ እርጋታ ልመዱ። በቃ መሳደብ አያስፈልግም። ከዛ ደግሞ ተረጋጋ የምትለው አቃል ማለት ነው እንደው ግሽግሽ አለችኝ። አሁንስ እባክህ ወንድሜ ስትለው ተረጋጋ ይላል። እንዴ ብራዘር ተረጋጋ ብሎ የሚጮህ ራሱ እኮ ነው መረጋጋት ያለበት። አንድ ሁለተኛ ደግሞ ድብድብ አይደለም የተገባው ላይክ ምናምን ይሄ ቦክስ ተያይዘን እኔ በግራ በቀኝ አንተ አንገቴን አንቀኝ ምናምን አይደለም የሚገባ ነው። ስለዚህ ጥያቄና መልስ እስከሆነ ድረስ ከገባኝ እመልሳለሁ፣ ከገባ ትመልሳለህ ከዛ ያልቃል ማለት ነው እንጂ ድብድብ አይደለም የገባ ነው። እንደው ረግጣለሁ ማኒፌስት ማድረግ ይጀምራል። ነገርየው የዶክትሪን ጉዳይ ሳይሆን የመንፈስ ጉዳይ ነው። ታውቃለህ የአጋንንት መንፈስ ስለሆነ ኤቭሪ ኮርነር ኦፍ ዘ እርዝ ይሄንን ስፒሪቹዋሊቲ የሚጋሩ ሰዎች አንድ አይነት ጋኔል ነው የሚይዛቸው። በእንግሊዝም ብትሄድ በሜክሲኮም ብትሄድ
ጓቲማላም ብትሄድ ኢትዮጵያም ብትመጣ ተመሳሳይ ነው ጸባያቸው። ለምን አንድ አይነት የአጋንንት መንፈስ ነው የሚዋረሳቸው። በጣም ከባድ ነው የሚያደርገው ደግሞ ከዚህ አይነት ሰው ጋር መወያየት። አይሸት እንዴት አለሽ? እሺ ሰላም በይን። እንደምን ዋልሽ? አንተን ያስገባት ታለቁ አንዴ ማስታወቂያ ልናገር። ይቻላል። አንዴ የሚታርጊ እሸት። እሺ ተወዳጆች እንዴት አላችሁ? ቃሎትን ያሰማልን ዮጊ፣ ሁላችሁም ቃሎትን ያሰማልን። በዱባይ ሆናችሁ ካንስሌሽን ያላችሁ እንዲሁም ከተለያዩ አረብ ሀገራት ከኳታር፣ ከኩዌት፣ ከኦማን፣ ከሳውዲ፣ ከቤይሩት ከተለያዩ ከማንኛውም አረብ ሀገራት መታችሁ በዱባይ በህጋዊ መልክ ኮንትራት ስራ መስራት የምትፈልጉ ሰዎች ካላችሁ እዚህ ጋር በተጻፈው ስልክ ቁጥር ገብታችሁ በዋትሳፕ ማለት ነው አውሩኝ። ስራ አለ ደውሉ ስል ደግሞ ቀጥታ ነው፣ ዋትሳፕ ላይ ሳይሆን ቀጥታ መደወል ይችላሉ ከተመቻችሁ። ነገር ግን ዋትሳፕ ላይ ቮይሳችሁን ብታስቀምጡልኝ ይደርሰኛል፣ ማስታወቂያ እመልሳለሁ ማለት ነው። ኮፒ ሊንክ አድርጉልኝ፣ ወንድሞችን ፎሎ አድርጉልኝ፣ አበረታቱልኝ። እዚህ ጋር ያሉትን ቀጥሉ። ኮሜርሻል ብሬክ መሆኑ ነው። እሺ እንደ ሬዲዮ ጣቢያ በስፖንሰር ነው የምንንቀሳቀሰው። ምን ሆነህ ነው እኮ ዲያቆን ታላቁ ነርቡ መነካቱ የምታውቀው ማለት ነው። በሁለተኛ አካውንት መጣ። አሁን ደግሞ በዛው ተመልሶ የኦርቶዶክሱ ኢየሱስ የማርያም ቤቴ ደግሞ እንዲህ በማለት እያየሁት እኮ አሁን ታውቃለህ። እና በጣም ነርቡ ተነክቷል። ባይገርም ዮኒ አንተ ራሱ ጥፋት አይተኛም። አሁን ታውቃለህ፣ በህልሙ ነው የምመጣበት። እንዴ ምንድነው እንደዚህ ቅስም መስቀል ያውቀዋል። ኤልናታን ጌታን የሚያውቀው ከሆነ ዴቪል ነው ብሎ በኋላ ታወራላችሁ። ከእናንተ ቤት ከሰው ቤት ነኝ ያለው ታውቃለህ። ጠይቂሽ። እንደምን ዋልሽ? አላን። እሺ ጥያቄ ዮሐንስ ምዕራፍ 12 ከቁጥር 44 ያለውን እስኪ አብራራልኝ። 12:44 ምንድነው የሚለው? እኮ አብራራልኝ። መጽሐፉማ አንተ ነው። እኔ አንብቤው አሁን የኔ በቃል ማለት ማንችል እንድታብራራልኝ ነው። ክፈተው ዮኒ፣ ከራስ አልተናገርኩም ምናምን የሚለውን ለማምጣት ነው። ይገነበሩ የወንዛት ሆን ግን ክፈተው እኮ ጥቅሱን እናውቀዋለን። ጥቅሱን ክፈትላት። 44 እሺ። በእኔ የሚያምን በላከኝ ማመን ነው እንጂ በእኔ ማመን አይደለም ማለት። ኦኬ እዚህ ጥያቄሽ ምንድን ነው? እሺ የት ነው ከፈትከው? ዮሐንስ ምዕራፍ 11 ነው። ምዕራፍ 12 ቁጥር 44 አልሽ። ይኸው በእኔ የሚያምን በላከኝ ማመን ነው እንጂ በእኔ አይደለም ማለት። እሺ ስለዚህ ጥያቄሽ ምንድን ነው? ለከው ለማለት ነው። እሺ እዚህ ጥቅስ ላይ ክርስቶስ እያወራ ያለው በእርሱ ስታምኚ በአብም እንደምታምኚ እንጂ በእርሱ ብቻ እንደማታምኚ ጭምር ነው። አሁን አዲሱ መደበኛ ትርጉም መክፈት ትችላለህ? አሳይሽ ነው። አዲሱ መደበኛ ትርጉም መክፈት ትችላለህ? ይሁን ተማሳይ ጥቅስ ክፈተው 12:44 እሺ ተመልከች ምን ይላል? ከዚህም ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ ማንም በእኔ ቢያምን በእኔ ብቻ ሳይሆን በላከኝ ማመኑ ነው አለ። ስለዚህ ክርስቶስ እያለው በእኔ ስታምኑ በአብና በወልድ ማመናችሁ ነው እያለ ነው። እንደዛ ነው እያለ ነው እኮ። ቅድሙን እኮ ዮሐንስ እንደሆነ አላሳየኝም። ዮሐንስ የሚለውን ቅድሙን አሳየኝ እኮ። ተማሳይ ጥቅስ እኮ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 አይደል? አንብቢው ምን እንደሚል። ከዚያም ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ ማንም እኮ ይኸው አንብቢው፣ በእኔ የሚያምን በእኔ የታለ የሚል ይኸው አንብቢው። እኔ እኮ እንትን ነው አልኩ፣ መግቢያውን ዮሐንስ መሆኑን እንዴት ላረጋግጥ? እሺ አሳያት፣ ዮሐንስ መሆኑን አሳያት። ይኸው ዮሐንስ ይታያል። አዮ እሺ ቁጥር ምዕራፍ 12 አይደለ? ቁጥር 44 ይኸው አንብቢው ምን ይላል? እኔ ጋር ያለው ግን እንደዛ አይደለም። ኖ አይደለም።
ኦኬ እሱ አይደለም ጥያቄው። ግን አይዲዮሎጂ ክርስቶስ ያለው በእኔ ስታምኑ በእኔ ብቻ መመናችሁ አይደለም የሚል ነው። አሁን መጽሐፍ ቅዱስ እድሽ ላይ ያለ መጽሐፍ ቅዱስ አይሸት አላ ግን እሺ ምዕራፍ 14 ላይ ቆይ ምዕራፍ 14 ላይ ክፈች خلاص በቃ እንደዛ ካላለ የኔ ልጠይቅ ደግሞ ሌላ እድሽ ላይ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 15 ስለጠይቅ ሌላ አንዴ ቆይ የጠይቅሽ ይመለስልሽ። ምዕራፍ 14 ላይ ክፈች። ምዕራፍ 14 ቁጥር 1 ክፈች። ምን እንደሚል አንብቢ። ምዕራፍ 14 ቁጥር 1 ላይ እኮ ከኔ ያለው እንደሱ አይደለም። አሁን አንተ ማቴዎስ ወንጌል ያመጣኸው እንደሱ አይደለም። ምን እየሆንሽ ነው ያለሽው? ምዕራፍ 14 ቁጥር 1 ላይ ክፈች። እዛው ያመጣሽ በያዝሽ መጽሐፍ ቅዱስ ምዕራፍ 14 ቁጥር 1 ይሆን ይክፈትላት። ምዕራፍ 14 ቁጥር 1 ያው በእኔ በእግዚአብሔር እመኑ በእኔ እመኑ ይላል። ስለዚህ እያለ ያለው በእኔ ስታምኑ በእኔ ብቻ አታምኑ በአብም ጭምር ነው እያለ ያለው። ምክንያቱም እዚህ ጋር በእኔ አትመኑ አብን አምናችኋል አላለም። በእኔም እመኑ በእግዚአብሔር እመኑ ስላለ ማለት ነው። ስለዚህ ክርስቶስ እያለ ያለው ስናምን ክርስቶስን ስንቀበል ክርስቶስን ብቻ እንደማንቀበልና አብንም ጭምር እንደምንቀበልና እንደምናምን ነው። ይሄ ደግሞ ምንም ዲስፕሩቭ የሚያደርገው ነገር የለም። አሁን ቀጣይ ጥያቄሽን አቅርቢ። እሺ አመሰግናለሁ። እሺ የማቴዎስ ወንጌል ምዕራፍ 15 ከቁጥር 22 ያለውን ደግሞ አብራራለሁ። እሺ እንትን የሚለውን ነው ከእስራኤል ልጆች በከለ የሚለውን ነው እሱ ነው ማለት የፈለገችው የትኛው እሱ ነው? ቁጥር 24 ላይ ነው እሱ እኮ ምን አገባን 22 ላይ ከፍ አድርግላት። እሺ 22 ያው እነሆም ከነናዊቷ ሴት ከዚያ ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄ ጋኔን ክፉኛ ይዟታል ብላ ጮኸች ይላል። ይሄ ታዲያ እዚህ ጥያቄሽ ምንድን ነው? እሺ ወንድ አንብበው እስከ 28 አንብበውና ጥያቄን አቀርባለሁ። እንዴ ለምንድን ነው ሙሉ ማንብብልሽ? ጥያቄሽን አቅርቢ። ሳነብላለሁ እንዴ እንዴ አንብበውና ጥያቄ የሆነብኝ እነግርሃለሁ። እሺ ጥያቄሽ ቁጥር 22 ላይ አይደለም? አንብበውና ጠይቃለሁ። ጥያቄሽ ቁጥር 22 ላይ አይደለም ወይ አይሸት? እስከ 28 ባለው ነው ጥያቄ። ሙሉን ነው ማነብልሽ? አዎ እሺ ላንብብልሽ። እሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አሁን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድን የወደቀ ፍርፋሪ ይበላሉ አለችው። በዛን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዛች ሰዓት ጀምሮ ዳነች ይላል። እሺ ጥያቄሽ ስለምንድን ነው? እሺ አይ ጥያቄ ኢየሱስ ለምንድን ነው እሷን ውሻ ብሎ ሰደባት? ውሻ ይላል ጥቅሱ ላይ ከፍ አድርግላት እስቲ። ውሻ ይላል ምንድን ነው የሚለው? ውሻ ነው የሚለው? አዎ እኔ መሐመድ ነበር አለ እናንተ የምታመጡትን አላልኩም ሌላ እንዴ ሰለም ቃሉ ቆይ እሷ ብታነበው ትክፈትልን እንደማለት ነው። አይሸት ቆይ አንዴ እሷ የምታነበውን ትክፈትልን። አይሸት አንዴ ክፈችልን። እሺ አንቺ የምታነቢው እሺ ታችን አረን የሆነ የመቸኝ የመንተ ቪዲዮ ስከፍት ምናምን እሺ እሷ ትዮ እየለመነችው ለምንድን ነው ኢየሱስ ለእስራኤል በጎች ብቻ ነው የተላኩት ብሎ አይሸት ለመሰለሽ ከቅድም ጀምሮ እሱ ይሄንን አንብቢ ሲልሽ ከኔ ጋር እንደዛ አይልም ታያለሽ። ስለዚህ የያዝሽው ቁርአን ይሁን መጽሐፍ ቅዱስ ማረጋገጥ ስላለብን ተመሳሳይ ቁጥር ተሰጥቶሽ ተመሳሳይ ምዕራፍ ተሰጥቶሽ ተመሳሳይ ወንጌል ተነግሮ ሌላ ቃል የምታነቢ ከሆነ የዋርሽ ቁርአን ነው የያዝሽው ማለት ነው። ስለዚህ እንደዛ ስለሚሆን አሁን ተከታተይና ታነቢዋለሽ ማለት ነው። አይሸት ረብ الكعባ ባክሽ በስነ ስርዓት ያወራው ነው። ስነ ስርዓት ይዛወራን የፖለቲካ ረብ الكعባ ባክሽ ከአባው ጌታ ይዤሻለሁ በከአባው ጌታ ይዤሻለሁ ከፍ በይና ክፈችልን ምን እንደምታነቢ። እኔ አልከፍትም አልኩኝ። አሁን ቪዲዮ ለመክፈት ሳለማይመች ነው ሰብስበው እኔ ያልኩት ሴትየዋ አይልም እትዩ ለምንድን ነው? እሺ ካላላላ ምን ያስኩት ይላል አይልም አትበያ እንዴ ተነግሮሽ ለምንድን ነው አይልም እትዩ? እሺ አሁን ጥያቄ መልስልኝና ኢየሱስ ለምንድን ነው
ሴትይቱ ነው የእስራኤል ሕዝብ ብቻ ነው የተላኩት ብሎ እንትን ያላት። እሺ ሁለት ጥያቄ ነው የጠየቅሽው። አንድ ቡችን ላይ የሚለው ላይ ነበር ጥያቄሽ። ሁለት ደግሞ አሁን የጠየቅሽው ደግሞ ከእስራኤል በቀር የሚለው ነው። ስለዚህ የትኛውን እንዲመለስልሽ የምትፈልግ የትኛው ነው ጥያቄሽ? እሺ ከእስራኤል በጎች ያለውን መለስ። ለምንድን ነው እምቢ ያላችኋል? እምቢ አላላትም፣ ፈውሶላታል። ጽድቅ ብለሽ ስታነቢ ማለት ነው። ኦኬ አይላ አልፈወሰላትም። አይሸት መልስ፣ ዝም ብለህ መልስ። መልሶላታል ወይስ አልፈወሰላትም? ፈውሷን ብለህ ነው ራስህ ነህ የምትናገረው። በቃ ሚት አድርጊ፣ ወደዛ ትሪት አደረግኩሽ። እንዲሁም ከፍ አድርግና አልፈወሰላትም አይደለ? ከፍ አድርገው ወደ ታች ማለት ወደ ቁጥር 27 ላይ በጣም ትሪት አደረግኩሽ። አሁን ጌታ ሆይ ቡችሎችም ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዛን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ምን ሆነች ይላል? ዳነች ይላል። ስለዚህ ክርስቶስ በእርግጥም ለዚች ሴት ፈውሶላታል። ለምን ያልፈውስላት የሚለው ጥያቄ ኮንቴክስቱን ካለማንበብ የሚመጭ ካለማወቅ የሚመነጭ ነው ማለት ነው። ሴት ነሽ ታስተሻል፣ ይኸው ፈውሶላታል። ኦኬ እሺ አመሰግናለሁ። ኢየሱስ አምላክ ነኝ ያለበት ቦታ ሊኖር ይችላል። ምንድነው የጥያቄ ተመለሰልሽ? ጨረስን? አዎ አመሰግናለሁ። ይህን ጥያቄ ተመልሶች ጨረስን አይደል? ቀጣይ ጥያቄሽ ምንድነው? ኢየሱስ እኔን አምልኩኝ እኔ አምላክ ነኝ ያለበትን ቦታ እንደዚህ ነው ሳይሆን እሱ በራሱ እኔ አምላክ ነኝ አምልኩኝ ያለበት ቦታ ላሳይሽ ነው። እንትን ላይ ግባልኝ፣ ዮሐንስ ማቴዎስ ወንጌል ምዕራፍ 4 ላይ ግባልኝ። ቁጥር 1 አስነብባት። በ1954 ትራንስሌሽን ገባ ራሱን 1954። እሺ ቁጥር 1 ማቴዎስ 4 ነው ያልከኝ? አዎ። ከዚያም ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደ ይላል። ማን ነው የተፈተነው? ማን ነው ሊፈተን ሄደው? አይሸት ኢየሱስ። እሺ ዝቅ አድርገው አሁን ቁጥር 8 እና 10 ላይ ኢየሱስ ነው የሚፈተነው ብለሽኛል፣ እንዳትረሺ። ኦኬ እሺ እንትን ቆይ አትፋተን የምትለውን ፓርት ቁጥሩ የት ጋር እንደሆነ ጠፋኝ። አምላክን አትፋተን የሚለው ቃል አምላክን አትፋተን የሚለው ይኸው ከፍ ብሎ ቁጥር 6 እና 7 ነው። ቁጥር 6 እና 7 እሺ ተመልከች። ይኸው ከፍ አድርጊው ተመልከች። ማንን ነበር ሲፈትን የነበረው? ክርስቶስን። ኢየሱስም ጌታ አምላክን አትፋተን ተብሎ ደግሞ ተጽፏል አለው ይላል። ይኸው ክርስቶስ እሱን ሲፈትነው ጌታ አምላክን ተብሎ አትፋተን ተብሎ ተጽፏል ብሎ መለሰለት። ጌታ አምላክ ማለት አምላክ ነኝ ማለት ነው። ማን ነበር ሕፃን ሲፈትን የነበረው? እኔ ያልኩህ ኢየሱስ አምላክ ነኝ ያለበት ነው። ይኸው አሳየሁሽ። ይኸው አሳየሁሽ። ይኸው እሱን ሲፈትነው ጌታ አምላክን አትፋተን ተብሏል አለው። ማነው አትፈታተኑ ተብሏል ያለው? ይኸው ክርስቶስ ነው። ሰይጣን ማን ነበር ሲፈትን የነበረው? ቁጥር 8 ጀምረ ከቁጥር 6 ጀምረ አንብብላት። ቁጥር 1 አሳያት መጀመሪያ። ራሷ አምናለች፣ ባይዘው ችግር የለው። ይሄው ከዚያም ወደ ኢየሱስ ከዲያብሎስ ሲፈተን ዘንድ ወደ ምድረ በዳ ወሰደ ይላል። ማን የተወሰደው? ሰይጣን ማንን ሊፈትን? ክርስቶስን። አሁን ከቁጥር 6 አንሳላት። መላእክትም ስላንተ ከዛ ተመልከች። መላእክትም ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏል። የእግዚአብሔር ልጅ ከሆንክ ወደ ታች ራስን ወርውር አለው። ኢየሱስም ጌታ አምላክን አትፋተን ተብሎ ተጽፏል አለው። ስለዚህ ሰይጣን ክርስቶስን ሲፋተን ነው። ክርስቶስ ግን አትፋተነኝ፣ ለምን? እኔ ጌታ አምላክን አትፋተን ተብሎ ተጽፏል አለ። ይኸው ጌታ አምላክን አትፋተን ተብሏል አለ። አምላክ ነኝ ብሏል እዚህ ጋር ስለ እሺ አምላክ ነኝ የሚለው ታዲያ ይኸው ጌታ አምላክን የሚለው ታዲያ ምንድን ነው? ጌታ አምላክማ ጌታማ ሁሉ ጌታ የሚባላል አምላክ የሚባል ነብያት አለ። እኔ ያልኩህ ይኸውልሽ ቀላል ይኸው አሳይቻለሁ። አምላኩኝ የሚል ነው አልኩህ። ይኸው አሳየውኝ እኮ ጌታ አምላክ የሚለውን ይኸው ክርስቶስ ሰይጣን ክርስቶስን ሲፈታተነው ክርስቶስ ጌታ አምላክን አትፋተን አለው። ምክንያቱም እርሱ ጌታ አምላክ ስለሆነ። ከዚህ በላይ ምንድን ነው የፈለግሽው? ይኸው ማስረጃ ከፈለግሽ ላልጨምርልሽ እችላለሁ።
ጨምርና እኔን አምልኩኝ ያኔ እሱ እንደ ጀነት እንደሚያስገባችሁ ምናምን ነው አልኩ እንጂ እኔ ጌታ አምላክ የሚለውን ጌታ አምላክ የሚባል ብዙ ሳላላ ያው ጌታ ነው። እባክሽ አምላክ ያለበትን ነበር ያልሽው። ጌታ አምላክ የተባለበትን አሳየው። አሁን ጥያቄሽ ደግሞ መመለክ እንደሚገባው ነው አይደል? እንትን ላይ ፈተላስ ናትናቴስ አንዴ ደግሞ አንዴ አይሸት ቁርአን ውስጥ ነብዩ መሐመድ ነብይ ነኝ ያለበትን ጥቅስ አንዴ ስጭን ጠይቁ ይላል እኮ ርዕሱ ምንድነው? አንተ ታላቁ ስለሚሉ አታውራ። እኔ እሱን የጠየቁት አንተ ምንድነው? እሱን የጠየቁት ደስ መመለስ ይችላል። አንቺ ደግሞ ነብዩ መሐመድን እኔ ነብይ ነኝ ያለበትን ጥቅስ ከቁርአን ስጭን። እኔ ልጠይቅ ሳይሆን ልጠይቅ ነው የመጣሁት። ርዕሱ ስለጥፎ አይታችሁ ከሆነ የለጠፋችሁት አቀይሩት። ጠይቁ ይላል። ይኸውልሽ ጠየቅሽ ተመለሰልሽ። በቃ ጠይቀሽ ከተመለሰልሽ አሁን ደግሞ አልተመለሰም። ማመልስ እንደዛ አይደለም። እኔ ያልኩት አምልኩኝ ያለውን ነው አልኩት። እኔ አምላክ ነኝ ያለ ሳይሆን እኔ አምልኩኝ ያለውን ነው አልኩት። መለሰልሽ። ይሄው አምላክ ነኝ የሚል ቀጥታ ቃል በቃል ተናግሮ መለሰልሽ። አሁን እኔ እየጠየቅኩሽ ያለሁት ቁርአን ላይ ቀጥታ እኔ ነብይ ነኝ ያለበትን አምጪ ነው። እኔ ያልኩት ደግሞ አምልኩኝ ያለውን ነው አልኩት እንጂ እኔ አምላክ ነኝ ያለውን አይደለም ያልኩት። ያ አላህ አያችኋት እንዴት ተቀየረች? ታላቁ አምላክ ነኝ የሚለውን አድሚት አድርጋለች። ሰምታል? ከዚህ በኋላ ማንም ሙስሊም ማለት ነው መጥቶ ክርስቶስ አምላክ ነኝ ያለበት ብሎ ሲጠይቅ መስማት አልፈልግም። እንጨርሻለን። በቃ ስለዚህ አሁን አንቺ ምን መሰለሽ የምታረጊው? አንድ አዳምጪ። ምን መሰለሽ የምታረጊው? አንቺ ነብይ መሐመድ እኮ እሱንም አሳየሽ እኮ እንዴ ልጅ ሰው ሆናለች። ምን አይነት ነው የምታስቡት? ፈጣሪ ሰረጉ ሰማታችሁ ምስኪነች ሰረጉ እየሰማችሁ ይክረጃ አትኮርጁ። አይሸት አንዴ አዳምጪ። አትኮርጁ አልኩ። መኮረጅ ብዙ አስፈላጊ አይደለም እና አትኮርጁ። እሺ ኮራጁማ መሐመድ ነው። ከዛ ፍጥረት ጀምሮ እንዳለ ኮርጆ ከልሶ ቁርአን ውስጥ ወስዶ እየከተተ እሱን ተይው። የኔ ጥያቄ አንዴ ልብ ብለሽ ስሚ። ቁርአን ውስጥ እኔ ነብዩ መሐመድ ነብይ ነኝ ብሏል? ጠይቁ ነው የሚለው። እኔ ልጠይቅህ ነው እንጂ ልጠይቅ አይደለም። አንቺ ምን ታረጊያለሽ መሰለሽ? አንተ ጀግና ከሆንክ ማለት ነው ታስገቢልናለሽ። ታፕታፑን 300 ሺህ አስገቢልን። አንዴ ትልቁ ላይ ታረጊኝና ብልት ምናምን ሲሉ ስለነበረ ቅድም ማን ምን እንደሆነ ሌትሲ። እሺ ሁላችሁም ክርስቲያኖች ከዛሬ ጀምሮ ማንም ሰው ብልት አታምልኩ ምናምን ሊላችሁ ይችላል። እኛ ብልት አናመልክም፣ እግዚአብሔር ይመስገን። ሰው የሆነውን ክርስቶስን ነው የምናመልከው፣ ሰው የሆነውን ቃል ነው የምናመልከው። እሱ ማንነቱን ደግሞ በደንብ ተምራችኋል እስከ ዛሬ ድረስ ማለት ነው። አሁን ልብ ብላችሁ ተመልከቱ። ይሄ የአጣበሪ ተፍሲር ነው። ተፍሲር አጣበሪ ምዕራፍ 21 ቁጥር 104ን ሲተረጉም ነው። ልብ ብላችሁ ለመከታተል ሞክሩ። አንዴ እሱን ምን እንደሆነ ላሳያችሁ፣ ቁርአኑን ላሳያችሁ ምን እያለ እንደሆነ ኮንቴክስቱ እንዲገባችሁ ማለት ነው። ሱረቱል አንቢያ ስለ ትንሣኤ ቀን ወይም የውመል ቂያማ ስለሚሉት ስለዛ እያወራ ነው። በየውመል ቂያማ ሙስሊሞቹ እንዴት ነው የሚነሱት የሚለውን ላሳያችሁ ነው። የአህለል ኪታብ ትኩረት ስጡ። ለመጽሐፎች የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበት ቀን አስታውስ ይላል። አሁን መጽሐፍ ዘርግታችሁ መልሳችሁ ትጠቀልሉታላችሁ አይደለ? ልክ እንደዛ ሰማይም እንደዛው ይጠቀለላል አለ። እሺ የመጀመሪያን ፍጥረት እንደጀመርን ኑኢዱሁ እንመልሰዋለን አለ። የመጀመሪያን ፍጥረት እንደጀመርን እንመልሰዋለን። መፈጸሙ በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ ሰሪዎች ነን ይላል። ስለዚህ አሁን ይሄ ስለምን እያወራ ነው? ስለ የውም አልቂያማ እያወራ ነው፣ ወይም ደግሞ ስለ ትንሣኤ ማለት ነው በእኛ አባባል። ስለዚህ የመጀመሪያ ፍጥረት እንደፈጠርን እንመልሰዋለን ሲል ምን እያለ ነው? ያ አላህ ምንድን ነው የምትለው? ይሄንን ሊያብራራልን ነው። እንዴት አድርጎ ነው የሚመልሰው የሚለውን የመጀመሪያውን ሰው በስፐርም ፈጠረ ብለው ነው የሚያምኑት። አንዴ እዚች ጋር ትኩረታችሁን ስጡኝ።
ትኩረት ነትሳክ ከሌለው ከየት እንደሚያመጣው አብረን እንጠይቃለን ማለት ነው። ኢብኑ አባስ የኡማው ቀለም ምንድን ነው የሚለው? this is the day of judgment ይህ የፍርድ ቀን ነው። ሩኒ እሺ እኔን ሰፊ ላይ አድርጊኝና ሚኒማይዝ አድርገሽ አንቺ ካሜራውን አጥፊ። እሺ ቆይ ማይክ ላንሳ እንትን እያለኝ ነው ራሱ ማይክ አንሽ ራሱ እያለኝ ነውና ሰላም ልበላችሁና ከዛን ቀጥሉ። ያ እንትን ማለት ያለሽ አንሚዩት ማድረግም ሲያስቸግር የለውም ድምጽ ስለማይረብሽ አይ ካሜራውን ታጥፋው ብዬ። እሺ ኑኢዱሁ የሚለውን እንደግመዋለን የሚለውን ይሄ ቁርአን ምዕራፍ 21 ቁጥር 104 ላይ ማለት ነው። ይሄንን እየተረጎሙት ነው ሙፈሲሮቹ። ምን ይላል? this is the day of judgment with the right hand በቀኝ እጁ ይጠቀልለዋል ምናምን ነው እና የመጀመሪያው ፍጥረት as we began the first creation through what ይላል? እስቲ ከስር ንገሩኝ። through what? through a sperm የመጀመሪያውን ሰው በስፐርም ነው የፈጠርነው አለ። ያ አላህ ከየት መጣ ያ ስፐርም? እሱን ነው በኋላ ምን መልሰው የመጀመሪያው ሰው ከስፐርም እንዴት ሊፈጠር ይችላል? የአላህ ስፐርም ራሱ ካልሆነ ከየት ይመጣል? እሺ እንቀጥላለን። አጀለ ላይ ነው ደግሞ ቀጣይ የሚፈስርልን the day የውመ is the accusative because it is እያለ ይቀጥልና ጂኒ ጃንካ ስለሆነ ነው እንዲህ እናረጋዋለን እያለ ኑኢዱሁ የሚለውን ሲተረጉም as we began the first creation የመጀመሪያውን ፍጥረት እንደጀመር ነው from non existence ካለመኖር ማለት ነው። ልክ እንዳመጣ ነው። እሺ we shall repeat it after making it non existent ካለመኖር እንመልሰዋለን ደግመን እያለ ነው። ካለመኖር እንመልሰዋለን ደግመን ይሄ ነገር በጣም ግራ ካጋባችሁ ምዕራፍ 24 14 መመልከት በቂ ነው። ያንን ግን እንሄድበታለን በኋላ የለም ብሎ የሚገባ ደፋር ሙስሊም ካለ ማለት ነው። ለጊዜው እችን ከያዛችሁ ይበቃል። ይሄንን ክፍል ቁርጡቢ ነው የሚያበራራው። ቀደምቱ ቁርጡቢ ከሙፈሲሮቹ ሁሉ ቀደምቱ ቁርጡቢ እና ታላቁ ቁርጡቢ በተፍሲሩ እዚህ ጋር እንደምትመለከቱት ገጽ 331 ላይ ሊያብራራ ነው። እሺ ኑኢዱሁ ማለቱ ምን ማለት ነው? ፍጥረትን ደግመን እንፈጥረዋለን እንመልሰዋለን ማለቱ ምን ማለት ነው የሚለውን ሊያብራራ ነው። የረሱላህ አዘወጀል ታላቁ አላህ ይልካል። ዩርሶል ይልካል። ምንድነው የሚልካው? ማ ምን ተህቱ አልአርሽ ከአርሹ በታች ይልካል። ምንድነው የሚልከው? ማ ውሃ። ምን አይነት ውሃ ነው? ከምን ያርጃል የወንዶች አይነት ውሃ አላህ ከአርሹ በታች ይልካል። የወንዶች አይነት ውሃ ምንድነው? እስኪ ከስር መልሱ። የወንዶች አይነት ውሃ ምንድነው? ቅድም ሁሉም ሙፈሲሮቹ ስፐርም ነው ብሏል፣ ቃል በቃል ማለት ነው። አላህ ከአርሹ በታች ምን ይልካል? የወንዶችን አይነት ውሃ ይልካል። ከምን ያረጃል ፈተንበት ሚንሁ በጣም ስትረሰርስ ምድር ማለት ነው። ምድር ከስፐርሙ የተነሳ ስትረሰርስ እሺ ከእርሷ ምኑ ሊወጣ ነው? ፈተንበት ሚንሃ ከመሬት ማለት ነው። ሉክማነኩም ወጁስማንሁም ስጋና አጥንታቸው ከምድር ወጣ ይላል። ከምድር ወጣ። ጅስም ስጋ ነው ታውቃላችሁ፣ አካል ነው። የአህለል ኪታብ ይሄንን የገማ ሃይማኖት ይዘህ መጣ ነው። እኔ ክርስቲያኑ ፊት ፈጣሪ እንትን አለው ምናምን የምትለው ገና በአላህ ስፐርም ረስረሰህ የምትነሳ አብዱል እና ከዛሬ ጀምሮ ማንም ሙስሊም መጥቶ እንዳያሳቀቃችሁ መፍቀድ የለባችሁ። ባት የሚያመልኩት ገና በስፐርም ረስረሰን የምንነሳው ብለው የሚያምኑት እነዚህ የካዕባ ቅጥቅጦች ናቸው፣ እኛ አይደለንም። ለማንኛውም
እንዲህ አይነት የጅል ወሬ ይዛችሁ ከመጣችሁ ክርስቲያን ማን ነው ሙስሊሞች መልሳችሁ የምትመቱ እናንተ ስለሆናችሁ በጨዋ ደንብ በስነ ስርዓት የምትወያዩ ከሆነ በስነ ስርዓት ትወያያላችሁ። በጨዋ ደንብ ልክ እንደተማረ ሰው ማለት ነው። ልክ እንደተማረ ሰው እንወያያለን። ከዛ ውጪ ድንበር እያለፍን እንሳደባለን የምትሉ ከሆነ አላሃችሁን እንደዚህ በራሱ እንትን ነው ሻወር የምናስወስደው ፈጣሪያችሁን ማለት ነው። እዚህ አርፋችሁ ቁጭ በሉ ለማለት ያክል ነው። ባሉ ቀጥሉ። እንግዲህ መደምደሚያው ነው ይልሃል። እንደዚህ ነው። ከምሽቱ 1 ሰዓት ሆኗል። ተመልካቾቻችን፣ አዳማጮቻችን ሩሄ አሁን በሰፊው ታረጊልኛለሽ ዲያቆን ዘአትናቴዎስን። እኔ ደግሞ ምን አደርጋለሁ? ኖ ወዴትም የለም። ያው እኔ የገባሁት ምሳ ሰዓት ነው። ቤቱ ሲከፈት የገባሁት። እኔስ ቆይ አንድ ጊዜ ሚዩት ያዝማ ከመውጣት በፊት ታላቁ አለሃ አለየው እንዳትወጣ ብዬ ልገዝተው ስል የሆነ ጊዜ ዲያቆን ነህ ካህን አልሆንክም አለኝ። አሁን ሁለት እስከመች ደብቃችሁ ተው እንጂ ስማ፣ ሁለት ድቁና እዚህ ኳልቱ አንድ ክህነት ሰው እንዳይወጣ አንድ ላይ እንገዝተውና እዚሁ ይቀመጥ። ይሄ ልጅ አይወጣም። ዛሬ ምእመንን ሲጀምር ማለት ነው ዲያቆን ምእመንን ማንም ማውገዝ ይችላል። እንደዚህ አይነት ሰዎችን እኛ ማውገዝ እንችላለን፣ መገዘትም እንችላለን። ችግር የለም። ዲያቆን ከፍ ያለውና ዲያቆንን ማውገዝ ማይችል ብላ አዲስ ስራ ትሰራለህ። እዚሁ ጳላዲዮስ ፍትሐ ነገሥት ታላቁ ጅብሪል ትላለህ። ኤራባቱ ይሁን። ኧረ ቁጭ በልበለው በቃ እንወጣለን። አንድ ላይ ትንሽ ደቂቃ 30 ደቂቃ ምናምን ቁጭ ብንል ነው። ጥያቄ ያለው ይግባና እንቀበላቸው። ሞርሶ ላይ ነው ኢንተርቴን እያደረግን ያለ ነው። ስልኬ ለራሴ ባይተዋር ሆነች እኮ። እሺ አትገባም። ምን በወር አንዴ ብትገባ ዛሬ ብትገኝ ትለመናለህ። ኧረ አንተ ትናንትና ነበርን አብረን፣ ከትናንት ወዲያ ነበርን እንዴ? ዛሬ ሳምንት ነበርን። ይልመድብህ። ይኸው ጥያቄ ምልክት አለ ከስር። ልጁን አስገቡት። ጥያቄ አስገቡት። መሬት ነው ይሄኛውን ስንከላከል ወዴት ነው ታላቁ? አንተም ደግሞ ኧረ በህግ አምላክ። እሺ ተቀበሉ። እሺ ውዶቼ ኮፒ ሊንክ አድርጉ። ሪስትሪክሽን ሰጠኝ ካሜራ ስላጠፋውና ቀጥሉ። እዛማ ከሆነ ቦርቀቅም በይ በሰፊው። እሺ ከዛን ታላቁን አድርጊ ካንቺ ጎን አለን። ይኸው ታላቁ አረብኛ ችግር የለውም። ይሁን ገብቷል። ለእኔ ገና እንትን እያሳየኝ የገባ አይመስለኝም እኮ የጠፉ ግን ቆይ አህለል ኢልም ወአህለል ኪታብ እናንተ አላችሁ፣ እነሱ ግን የሉም። ወዴት ሄዱ? ተክቢር አትሉ? እንዴት ዋላችሁ? ተክቢር ያቆም የሚገርም እኮ ነው። ድምጽ ይሰማል ጋይስ? አዎ ድምጽ ይሰማል። ብዙ ዲያቆናት አሉ፣ ለዛ ነው ዝም ያሉ። በስም ጠራቸው። ሁሉንም ችግር የለውም። በአንድ ክህነት እናጠቃላችሁ። እንዴት ዋላችሁ? እንዴት አመሻችሁ? ሮይታች ያላችሁም ሁላችሁም ሰላም ብያለሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሀዘር ሲገለጥ ጥያቄ ምልክት ሰላም ቀጥሉ። ታላቁ እኔ ማውራት እንፈልገው ከዘአትናቴዎስ ጋር ነው። በቃ እንደዛ ከሆነ ጻፍለት በውስጥ። እኔ ይኸውልህ ደክሞኛል። ጥያቄ ምልክት ይኸው ከታላቁ ጋር ቀጥታ። አይ ቅድም ባነሳው ማቴዎስ 4 ላይ ያነሳው ጌታ አምላክን አትፈታተን ወይ በሚለው ለኢየሱስ ነው ብለህ ታምናለህ? ልክ ማቴዎስ 4ን ጨረስኩኝ። ጥያቄ ካለ አስቀምጥ። ክርስቶስ አምላክነት ላይ ጥያቄ አስቀምጥ፣ ጥቅስ እሰጥሃለሁ። ጥያቄ አለ? አይ እዛ ላይ ለኢየሱስ ነው የሚለውን ስትደመድም ጊዜ እንዴት ነው የተረዳኸው? ኮንቴክስቹዋል ኢንፈረንስ ነው ያስቀመጥኩት። ኮንቴክስቹዋል የተፈተነው ክርስቶስ ነው። ስለዚህ ኮንቴክስቹዋል ኢንፈረንሱ ደግሞ ከሱ ጋር ያያዛል ነው። እስኪ ጥቅሱን አውጣውና እናንብበው ከመጀመሪያ ጀምረን። ጥያቄ ምንድን ነው?
ጥያቄ አይ ምንድነው? አንተ ለልጅቱ እንደዛ ብለህ ስለነገርካት ለኢየሱስ ነው የሚለውን ጥያቄ እሱ ላይ ምንድነው ነው? ለኢየሱስ ነው አይደለም አይደለም? ጥያቄ አይደለም ነው የኔ ጥያቄ። እሺ ኮንቴክስቹዋል ኢንፈረንስ ምን እንደሆነ ታውቃለህ? ጥቅሱን አውጣውና እስኪ ለኢየሱስ መሆኑን አሳየኝ። ከፍ በሉና አውጡለት አንድ ሰው። ግን ኮንቴክስቹዋል ኢንፈረንስ ምን እንደሆነ ታውቃለህ ወይ ነው ጥያቄ። አንሳ ምዩትን እኔን ያለ ፈልገህ የገባው ኮንቴክስቹዋል ኢንፈረንስ ምን እንደሆነ ታውቃለህ ወይ? አላቅም። በቃ እሺ ይኸውልህ ኮንቴክስቹዋል ኢንፈረንስ ማለት በአንድ ምዕራፍ ወይም ደግሞ አውድ ውስጥ ተመሳሳይ ቃላት መጠቀማቸውን አይተህ ለማን ነው ያለው የሚለውን ዲተርሚን የምታደርግበት መንገድ ነው። ይሄ ኮንቴክስቹዋል ኢንፈረንስ ይባላል። ምሳሌ ልስጥ፣ ተመሳሳይ ምሳሌ ታላቁ የሐዋርያት ሥራ ምዕራፍ 1 ላይ ይገባል። ላሳይ ኮንቴክስቹዋል ኢንፈረንስ ምሳሌ ልስጥ እንዲገባ። ምዕራፍ 1 አላን ቁጥር 25 እና 25 ላይ አውጣው። ታላቁ ሲጸልዩም ይላል የሁሉ ልብ የምታውቅ ጌታ ሆይ ይላል። እዚህ ጋር ጌታ ሆይ ያለው አይደለ? ማን ነው ጌታ የተባለው? እዚህ ጋር ጥያቄ ምልክት። እሱ ከመጀመሪያው ነው አውዱ ከመጀመሪያው የሚለውን ካልተረዳው ስለዚህ እዚህ ጋር ጌታ ሆይ ስላሉ ማን እንደሆነ አናውቅም። ግን እንዴት ነው የምናውቀው? ኮንቴክስቹዋል ኢንፈረንስ በመውሰድ አሁን ቁጥር 20 አስነበው ጌታ ኢየሱስ ሲል ማን ነው ጌታ የተባለው ማለት ነው በአውዱ? እዚህ ጋር ተጻፈው ከሆነ ጌታ ኢየሱስ መልስልኛል። ስለዚህ እዛ ጋር ጌታ የተባለውን ያወቅነው ምንድነው? ኮንቴክስቹዋሊ ተመሳሳይ ቃል ለማን ዋለ የሚለውን ይዘን ነው። ስለዚህ ውሰደውን ማቴዎስ ወንጌል ምዕራፍ 4 ጋር ምዕራፍ 4 እሺ ቁጥር 7 ላይ ያለው መፋተን የሚለው ቁጥር 1 ላይ ለማን ነው ያለው? እስኪ ከቁጥር 1 ጀምረህ እስኪ አንብብልኝ። ለምንድን ነው ማነብልህ? ጥያቄን ጠየቅኝ። ለክርስቶስ አይደለም ብላለህ አይደል? ለክርስቶስ መሆኑን እያሳየሁ ነው። ቁጥር 7 ላይ መፋተን የሚለው ቁጥር 1 ላይ ለማን ነው ያለው? ይፈተን ዘንድ የሚለው ማን የተፈተነው? ይፈተን ዘንድ የሚለው ለኢየሱስ ነው። ስለዚህ የሚፈተነው ማን ነው? ኮንቴክስቹዋሊ በአውዱ እዚህ ጋር የሚፈተነው ኢየሱስ ነው ያው በአውዱ። ስለዚህ ቅድም በዛው ልክና አግባብ ጌታ ስለተባለ ቁጥር 22 ላይ ቁጥር 24 ላይ ያለው ጌታ ክርስቶስ ነው እስካልን ድረስ እዚህ ጋርም ክርስቶስ ጌታ አምላክን አትፋተን ሲል ቁጥር 1 ላይ የተፈተነው ክርስቶስ እንደመሆኑ ለሱን አፕላይ የምናደርገው ይሄ ኮንቴክስቹዋል ኢንፈረንስ ይባላል። ይሄ ነው አርጊመንቱ። ለዚህ አርጊመንት አለ የምታቀርበው ስናነብ አንሉ ከላይ መሀል ላይ ይላል 4 ቁጥር ላይ አይ ቲንክ ከላይ ያለው እሺ ችግር የለም እናነብላለን። ምንም ዲባንክ የምታደርገው ነገር የለም። እርሱም መልሶ ታላቁ አይታየኝም። እሺ ይኸው እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏል አለው ይላል። ጌታ አምላክን የተባለው ማን ነው? እዚህ ኮንቴክስት ላይ ጥያቄ ምልክት እሱ ከማንበብ በፊት እኮ ወንድሜ ከላይ ያለውን እኮ አስቀምጦልሃል። መላኮች ሲናንብበው ከላይ ያለውን ለምን አትረዱም? አነበብን እኮ ከላይማ ምን እንደሚል አላነበብከውም? ቁጥር አንድ እናነበብከው ይላል። እሺ ልብ አተባክህ ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ማን ነው የሚፈተነው? እዚህ ጋር የሚፈተነው ኢየሱስ ነው አልኩህ እኮ ቅድም ነገርኩት እኮ ለሱ አትፈታተነው የሚባለው ማን ነው? አትፈታተነው የተባለው ኢየሱስ ነው አልኩ። ግን እዚህ ጋር ጌታ አምላክ በቃ ታላቁ ኢየሱስ ነው አለ እኮ አትፈታተነው የተባለው እኮ ጌታ ይኸውልህ እኔ በጸባይ ነው የማወራው። አዳምጦ አሁን እናንተ ከቁጥር 1 አንስታችሁ 6 ላይ ነው 7 ነው የምታነቡት። ለምን ማከለ ያለውን አታነበውም? ከዛ ምን ችግር አለው? ከተሳሳትኩ ታስተረዳኛለህ። አላህ ሶብረኒ እሺ አነብ ከኔ ጋር